ደሽ ቤተሰቦቼን አልጠላሽም። ሄደሽ ለቤተሰቦቼ ለእህቶቼ ልጆቼን አሳይተሽ በጣም ደስ ያላቸው እንኳን መታሄድሽ ነው ያሉኝ። አልተናደዱም። ያው በሆነ ሲስተም ነው እነሱ ቤተሰብ ዞር ሲል ከኡመር ጋራ መኪና ይዟል ኮንትራት፣ በዛው ጠፉ ወጥተው ሄዱ ሲነግሩኝ ማለት ነው። ስናወራ ከቤተሰብ ጋር ብቻ ይሁን ሂጂ ችግር የለውም ዋናው መታ ልጆቹን ለእኛ ማሳየቷ ራሱ ትልቅ ሰው ናት ነው ያሉኝ ቤተሰብ ማለት ነው። እችን የመሰለች ልጅ ነው እንደዚህ የምታደርገው፣ እችን የመሰለች ልጅ ነው ደርብ ያገባው አሉኝ። ጨውብኝ በስልክ በአካል ሲሄድ ምን ያደርጉኛል ናና እናወራለን እያሉ ነው። መሄድም አልፈለግኩም። ዛሬ እንግዲህ በአዲስ እንግዳ መጥቼላችኋለሁ ማለት ነው። እኔ በነገራችን ላይ በእነዚህ ልጆች ቪዲዮ ሰርቼ አላቅም ማለት ነው። ነገር ግን በጣም ማለት አሁን እና ያድገውና በፊት በጣም የምወዳቸው ዩቲዩበሮች ነበሩ። ከዩቲዩበርም አልፎ ተርፎ በጣም ደስ የሚሉ ባልና ምሽት ነበሩ እና በጣም ይመቹኛል። እውነት ለመናገር ስደት ላይ ሆነው እንደዚህ ተከባብረው እንደሚኖሩ በጣም ነበር ደስ የሚሉኝ። ነገር ግን አሁን መጨረሻው እንትን አላለም ማለት ነው። መጨረሻው አላማረም። ያው እንግዲህ ታውቃላችሁ አሁን ጊዜ ትዳር በሚለው ያዘው። በነገራችን ላይ ግን እውነት ይሁን ውሸት እኔ የማውቀው ነገር የለም። አሁን ዩቲዩበሮች ችግራቸው ማለት ነው ሁሉንም ነገር በቃ ፕራንክ እያሉ ምንም የምናምነው ነገር እንድናምን ማለት ማመን አሳጥተውናል እውነት ለመናገር እና እኔ ውሸት ነው ፕራንክ ነው ምናምን ላለው ነገር ግን ብዙዎች በጣም ብዙ ነገር እየሰሩ ስለሆነ እስኪ እኔ ስለምን እንትን አላይም ምናምን ብዬ ነው እንጂ ያኔ እኔ እንጃ ብቻ እስካሁን ድረስ እኔ ይቅርታ አድርጉልኝና አልተዋጠልኝም። እና እንግዲህ በማን የመጣሁት በዚች በሱመያና በሰይዱ ነው የመጣሁት ማለት ነው። እና እንግዲህ በእነሱ ስመጣ እንግዲህ ብለው ዩቲዩብ የከፈቱ ዩቲዩበሮች እነማን ናቸው ቢሆኑ እነሱ ናቸው። እንዲሁም ባልየው እውነት ለመናገር በጣም መልካም ሰው ነው። አሁን ከሚስቱ ጋር ተጣላ ብለን ስለሱ ክፉነት ልናወራ አይደለም የመጣ ነው። ምክንያቱም ዩቲዩብ ማንም ባልከፈተበት ጊዜ የአረብ ሀገር እህቶች ዩቲዩብ እንዲከፍቱ በጣም ትልቁን ጫና ያደርጋል። እውነት ለመናገር ግን ያው ብዙ እህቶች ዩቲዩብ ከፍተው ማንም የተጠቀመ የለም ይቅርታ አድርጉልኝና ማለት ነው። እንደነሳብ አይነት ምናምን እንጂ ብዙዎች በያን ጊዜ አልከፈቱም። አሁን ነው ብዙዎች ዩቲዩብ ለመክፈት የተገደዱት እንጂ በፊት እንደዛ አልነበሩም። ነገር ግን እሱ አብዛኛውን ዩቲዩበር ታውቃላችሁ በፊቶች ዩቲዩብ ብር እንደማይከፍል ነው ማለት እንደሚከፍል አይናገሩም ነበር። ነገር ግን እነሱ ብር እንደሚከፍልና እንድንሰራ ፍላጎት እንዳላቸው ብዙ ነገር እሱ በተለይ ይናገራል። ይሄ ሳይዱ ማለት ነው። ሳይዱ በጣም ነው የሚናገር እውነት ለመናገር። ነገር ግን ብዙዎች ዩቲዩብ አልከፈቱም። በያን ጊዜ ዩቲዩብ ከፍተን ቢሆን ሁላችንም መዳም ኩሽና እንርመጠመጥም ነበር። እውነቴን ነው የምላችሁ። እነ ለምለም በከፈቱበት ጊዜ ብንከፍት እኛ ዛሬ ከመዳም ኩሽና ሳይሆን ኢትዮጵያ ላይ ነበር የምንኖረው። ግን ሁሉም ነገር እግዚአብሔር ስላልፈቀደው ነው አይደል? አዎ ሁሉም ነገር እግዚአብሔር ሲፈቅደው ነው የሚሆነውና በቃ እግዚአብሔር አልፈቀደውም። በቃ አልሆነም፣ አለቀ እና ለዛ ነው። ስለዚህ አሁንም ያው እንግዲህ ምንም አይደል እንደርሳለን። አዎ ሰብስክራይብ አድርጉን። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናሌ። ሰብስክራይብ ስለምታረጉ እናመሰግናለን ማለት ነው። እንግዲህ ዛሬ የመጣሁበት ስለ ዝናብ እየጣለ ነው። በነገራችን ላይ ብዙም ባላወራም ይቅርታ ዝናብ በስማም በጣም ነው የሚጥለው። 3 ቀኑ ማለት ነው ምንም አያባራም። እና ምን ልላችሁ ፈልጌ ነው ዛሬ የመጣሁበት በሱመያና በሰይዶ ነው የመጣሁት ማለት ነው። እና እነሱ በጣም እኔ የማደንቃቸው ዩቲዩበሮች ናቸው፣ የምወዳቸው ዩቲዩበሮች ናቸው። ስደት ላይ ሆነው ያው ልጃቸውን ወልደው ምናምን ተከባብረው ነበር የሚኖሩ። ነገር ግን እኔ አሁን አላቅም እውነት ይሁን ፕራንክ ይሁን እንትን አላቅም። ግን ያው አለ አይደል እንደማንኛውም ሰው ልስራ በማለት ነው። ስለዚህ እሱ እንግዲህ ሌላ ሚስት እንዳገባና ያየን ነው። እና በዚህ ሚስትየዋ እንደተቀየመች ምናምን ሁላችንም እናውቃለን። ስለዚህ ያው እንግዲህ ከሚስቱ ጋር እንዳልሆነ እንደተለያየ ወደ ሱመያ መመለስ እንደሚፈልግ እያየን ነው ማለት ነው። ነገር ግን እሷም እንደማትፈልግ የኔ ኩሩ ጎንደሬ ጀግና ለምን እንደሄድክ ብዙ አትቀጥልም ብላ ከሱ ጋር በቃ ሪሌሽኗን እንትን ብላለች ማለት ነው። ስለዚህ አሁን እሱም ቢሆን በጣም እንትን ላይ ነው ያኔ ምን ልበላችሁ በጣም አደጋ ላይ ነው። የልጆቹ እናት ናት። 2 ልጆች ወልዷል ከሱ ከዚህኛው ጋር ደግሞ አልሆነ ምናምን። ስለዚህ እሱ አሁን በቃ አገር ገብታለች ማለት ነው። ከሀገርም እንግዲህ
ባህር ዳር ነኝ ብላለች። ከባህር ዳር ጎንደር እሄዳለሁ። ስለዚህ እሱ ደግሞ በየቦታው እየሄደ ነው ማለት ነው እሷን ለማግኘት። ያልሄደበት ያልቆፈረው ጉድጓድ የለም ማለት ነው። ስለዚህ እና ጎንደር ና ከፈልክ ባህር ዳር ና ስትለው አይደለም ጎንደር ቦርከና እመጣለሁ ብሏታል። ቦርከና ምንድን ነው? እኔ በነገራቸው ያላቀው ማለት ነው ትላላችሁ ማለት ነው። እና እንደዛ ብሏታል ማለት ነው። ቦርከና እመጣለሁ ብሏታል ማለት ነው። ስለዚህ ምርጧ ንግስት ጀግና ሴት እንደዚህ ነች። እውነት ከሆነ የምር በቃ አደራረጓ፣ ሁሉም ነገሯ በጣም ደስ ይለኛል። ለምን ይሄ ልጅ ሌላ ሴት ፍለጋ ነው የሄደ አይደለ? ሌላ ሴት ፍለጋ እስከሄደ ድረስ ከሷ ምንም እስካላጣ ድረስ አሁን ያችኛዋ ሴት ካልሆነችው ደግሞ ከዚችኛዋ መመለስ የለበትም። ለምን የችኛዋ ባጣ ቆይ አይደለችም አይደል? እንደ ቤተሰብ ለምን ባጣ ቆይ አይደለችም? ስለዚህ በሄደበት ነው መጨረስ ያለበት እንጂ ሁለተኛ ከሷ ጋር መምጣትም ሆነ ምንም የለበትም። እና የኔ ጀግና ሴት በጣም ደስ ብሎኛል እውነት ለመናገር። ምክንያቱም ያው ጎበዝ ናት። በነገራችን ላይ አረብ ሀገር እያለችም ጎበዝ ነበረች። ዩቲዩቧን ትሰራለች። የመን ነበረች የመን አረብ ሀገር ያው የመን አረብ ሀገር ማለት ነው። እዛ እያለች በጣም ታታሪ ሰራተኛ ነበረች። ስለዚህ ብር ይዛለች፣ ቤቷን ገዝታለች፣ አለቀ ደቀቀ ትቀመጣለች። ሰው ያለ ወንድ መቀመጥ አይችልም ማለት ነው እንዴ? አዎ። እና ዝናብ እየጣለ ነው። ብዙ ላወራችሁ ነበር፣ ዝናብ እየጣለ ስለሆነ ምንም ማድረግ አልችልም ማለት ነው። እና ሴቶች ከእንደዚች አይነት ጀግና አውቁ ተማሩ ማለት ነው። እና በጣም የምር በጣም ደስ ይላል። ግን እሱ የሰራው ስራ እውነት ለመናገር በጣም ባለጌ ነው። ፕራንክ ካልሆነ ምናምን ግን ይሄን ያህል ወር እንዴት ፕራንክ ጌታን ነው የምላችሁ። ፕራንክ በዚህ ልክ እኔ እንጃ። እኔ ይሄን ያህል በእርግጥ ካሁን በፊት ታውቃላችሁ ልጅ ቶፊክ ከማሪና ጋር እስከ 3 ወር ነው 4 ወር ቆይቶ ነው መጨረሻ ላይ ፕራንክ እንደሆነ የተናገረ እና እኔ ምንም አላምናቸውም። ይቅርታ አድርጉልኝና ለምን ሰው የሚፈልገው በቃ እንደዚህ አይነት ነገር ነው። ጨዋ ነገር ስለማይፈልግ ለዛ ነው እነሱም እንደዚህ የሚሰሩት ማለት ነው። እና ይሄ ነው። ለማንኛውም ይህን ይመስላል። ኖርማል ነው። በተረፈ ሰብስክራይብ አድርጉኝ እኔ ምርጦች ምርጦች እና በሌላ ጊዜ እስከምንገናኝ ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። በርቱልኝ። እንዴት ይዟችኋል? የሮመዳን ጾም እየበረታችሁ ነው። ዝናብ እየጣለ ነው። በነገራችን የዘንድሮ ሮመዳን አሜዚንግ ነው። በጣም ደስ ይላል። እውነት ለመናገር የምሬን የምላችሁ ሙቀት የለ ምን የለ። ወይኔ ስማም በፊት እኮ ሙቀቱ በሳን ድራሽ ነበር የሚያስጠፋኝ። እኔ በተለይ ኩሽናቸው ደግሞ ቅርብ ነው፣ ቆርቆሮ ነው ከታች ማለት ነው። እና ለዛ ስለሆነ በጣም ነበር የሚቀርበው፣ በጣም ነበር የሚሞቀው። አሁን ግን እግዚአብሔር ይመስገን አሪፍ ነው። ስለ ሁሉም ነገር ፈጣሪ ይመስገን። ብርታቱን እሱ ይስጠን። ሁሉንም ነገር እሱ ይውሰድ ማለት ነው። እና ያው እንግዲህ ትንሽ ቀን አድርገናል። 6 ቀን ምናምን 7 ቀን እያደረግን ነው። ያ 10 ቀን 15 ቀን ከሆነ ደግሞ ማሰላማ ቶሎ ነው የሚሄደው፣ ብዙም አይቆይም። ያው እንግዲህ በሰላም እንድንፈታው ምኞቴ ነው። በተረፈ ይሄንን ይመስላል። ወሬ ያለብዛባችሁ ስራ ልሰራ ነው ጋይሶች። ዲዲዲዲና ይሄ ነው እላችኋለሁ። ቪዲዮ ከተመቻችሁ ሼር አድርጉ፣ ዲስላይክም አድርጉኝ፣ ምንም አድርጉ። በቃ እናንተ የተመቻችሁ እንደዛ ነው።